ፈልገሽው እንደዚህ መሆኑ በስነስርዓት ሀሳብህን እንደዚህ መሆኑ ፈልገሽው ነው ከነሱ ጋር በስነስርዓት ሀሳብህን ልትነግረኝ ነው እንጂ ስለነሱ ወይም ልትጨቀጭቀኝ አይደለም የጠራኸው። ፍላጎት ምንድን ነው? ጸብ መፍጠር ሁሌ መጋጨት ነው። ስለኔ ፍላጎት ተውና ምንድን ነው ሀሳብህን? ከዛ ተለይተህ የተለየ ሀሳብ አለኝ ብለን የወጣኸው ሰው የተለየ ሀሳብ አለ። ከዚህ ሰፈር ወጣ ብለን እንራቀም ነው። የት ነው የተረቀው? እዚሁ አካባቢ እናወራሻለን። በቃ ወንድሜ ያወራሽ የሚፈልገው ነገር አለ። ጉዳዩ ከአንተ ጋር ነው አይደለ? ሰላም ሰላም ቤተሰብ እንዴት ናችሁልን? የኔ ወዶች የኔ ማሮች ሰላም ናቸው? እግዚአብሔር ይመስገን ደህና ነን። እንግዲህ ሰሞኑ ጠፋ ብያለሁኝ። ያው በአንዳንድ ጉዳይ ነው የጠፋሁት የኔ ወዶች። ላይክ ያደርጋችሁ ቪዲዮቼ። እኔ የምለው ሩታ ምንድነው እንደዚህ ጥግብ ያደረገች ማለት ነው? አልገባኝም። ማለቴ ያሁን ዳኒም ሜሪም የሚፈልጉሽ ባይዘወይ አንቺ በሚዲያ ተቀባይነት ስላለሽ በፊት ስለሚወዱሽ ነው። ያሁኑን አላውቅም። ምክንያቱም እኔም በፊት በጣም ማለት አሁንም ጠራሻለሁ ማለት አይደለም፣ ግን በቃ ያንቺ ያለኝ ነገር በቃ ወርዶብኛል። ምክንያቱም አብርሃምን እንደዛ ካረግሹ በኋላ በቃ እኔ እንጃ በቃ አስክረሽ ቪዲዮ ይይበታለሁ ካድሽ ጊዜ ጀምሮ ያንቺ ያለኝ ነገር 50-50 ነው ማለት ነው። እና አሁን ደግሞ ማለት ነው ምንም አይጠቅምሽም። በነገራችን ላይ ሜሪም የጠቀመችሽ ለራሷ ጥቅም ነው፣ ዳኒም የቀረበች ለራሱ ጥቅም ነው። ምክንያቱም በእንደዚህ ወከባ ጊዜ ማለት ነው የእነሱ ቻናል ለማሳደግ ነው። ታውቃለሽ ዳኒ የመጀመሪያው ቻናል እኮ 400,000 እኮ 700,000 ምናምን ሽጠው ነው ከነጽጌ መኪና ምናምን የገዙት። እናንተ ፋራዎች ከዚህ ከቡታጀራ ምቼስ እናንተ ቡታጀራ ነው የምታሰድጉት ብዙ ጊዜና የእናንተ ከዚህ ሄዳችሁት ነው እንጂ ፋራ እነሱ ስማርት ናቸው። ምክንያቱም ከእናንተ ነው የሚጠቀሙት። ለምን አለ አይደለ የምትወቀጭው አንቺ ነሽ። ዳኒ አይወቀጥም። ቢወቀጥም እንዳንቺ እንትን አይልም። አንቺ ልጅሽ አይቀር ምንሽ አይቀር ሁሌ ነው የምትሰደቢው። ያ ለምንድን ነው ማለት አይጠቅሙሽም። በቃ ከነሱ ጋር ተፋቺ። ምንድን ነው ጌታን በጣም ነው ያበዛሽው። በጣም ማለት ነው የምር ከልክ ካለፈ በቃ የእናንተ ነገር በቃ አለ አይደለ የሆነ ወጥ ረገጣችሁ ምናምን በቃ አለ በጣም ነው የሚደብርባችሁ። ባይዘዌ በጣም ያስጠላባችኋል። በጣም ማለት ከምነግራችሁ በላይ ማለት ነው የሚያስጠላባችሁ የሚደብርባችሁ። ይሄ ልንገራችሁ ብዬ ነው። በመቀጠል ደግሞ አንድ ሰው ምሳሌ አሁን አብርሃም ቢያወራሽ ልጁ የማየት መብት አለው ግዴታ። አንቺ ብቻ አይደለሽም የወለድሽው፣ እሱም ወልዷል እኮ። ምንድን ነው ይሄን ያክል ልጄ ለማየት አታይም? እና ታዲያስ አንቺ ዳኒን ታስገቢያለሽ፣ የፈለግሽ ወንድ ታስገቢያለሽ፣ የመረጥሽው እንትን ትያለሽ። ከዛ በኋላ ደግሞ አብርሃም ይሆናል አይደለ በቃ እንድታሰድቢ ምናምን ትፈልጋለሽ። ልጁ መብት አለው፣ 100% መብት አለው። የማየት የማሳደግ መብት አለው። አዎ መብት አለው። እንግዲህ አሁን ተለያይታችሁ ከሆነም ያው እንግዲህ መቼስ ሰው በእንዲህ አይነት ነው ኑሮ በሚዲያ እንደዚህ እየተሰደበ ውጣ ቅንጡ በጠፋ ነገር አብራችሁ ትኖራላችሁ። ሰኬ በስ ድራማ ነው የምትሰሩብን እኛ ላይ ግን ደግሞ አለ አይደለ ይደብራል። አሁን እንደዚህ ሰርታችሁ ነገር ልጃችሁ ለሚያዩ ነገር እናንተ ቁጭ ብላችሁ ስታዩ ተራሱ ይሄ ቪዲዮ ነው እንዲህ ሰራ ነው ምናምን ብላችሁ ራሱ ትንሽ እንኳን የማታፍሩ ሰዎች ናችሁ እናንተ ማለት ነው። እና አሁን በአብርሃም ላይ እያንዳንድ እየዘመሽ ነው ሰው በአብርሽ ላይ ማለት ነው ልጁ የማየት ልጁ ራሱ ጋር የመውሰድ የማሳደግ መብት አለው። አንቺ እናትነት ድርሻ ማጥባት ያ እናትነት እንኳን በምንም ሊተካ አይችልም። አብርሃም ግን የማሳደግ የማየት መብት አለው አይደል? ቤተሰብ እንደዛ ነው የማስበው እኔ ራሱ። የእናትነት ድርሻ በዚህ ምድር ላይ ማንም ሊወስድ አይችልም፣ ሊተካም አይችልም። ግን ደግሞ ልጁን የማየት ሲናፍቀው የማየት መብት አለው። ምክንያቱም እሱም ወልዷል። ዘሩ የአንቺ ብቻ ሳይሆን የእሱም ዘር ነው። ሰው እንደዛ ብለሽ መከልከላችም መቼስ አይደለ ሜሪናት እንደዚህ እንትን የምትልሽ አይደል? ያው በቃ አክታችሁ ምናምን እኔ ባይዘው ማለት ነው ሜሪ ማለት ነው እንዲሁ የስንት ጊዜ ታናሾችሽ ጋር እንደዚህ ወርድሽ ስትይ በጣም ነው የሚደብርብሽ ጌታን በጣም ማለት ነው። ስለዚህ አብርሃምን ተፋቱት በቃ በሰው ፊት ታመናጫቂው። አሁን ደግሞ የቀራችሁ ሌላ ነገር ነው። የምር በጣም የምታስጠሉት እጭ